እናንተ ቆሻሾች አንቺ እኮ ያባቴ አልጋ ያባቴ መኝታ ቤት እናቴ የምተኛው እዚህ ነበር ባልጠፋ ቦታ በአባቴ አልጋ ላይ ትበልጊያለሽ ስርዓት ያዝ እባክህ ምንድነው ይሄን ያህል እንደዚህ የሚያደርግ እኔም ከአባቴ ጋር እኮ እዚህ አልጋ ላይ ነበር የምተኛው የክብር ሰገነት አደረከው ደግሞ ያለ ምንም ምፍረት ትናገራለሽ የሚያሳፍር ነገር አልሰራሁም ይቅርታ አቤት ባሏ በሞተ ሰሞን ከሌላ ወንድ ጋር በገዛ አልጋው ላይ የምትባልግ ሴት ናት እንደዚህ የምታወራው አታፍሪ ልክ ናት አሁን ባለ ትዳር ሴት አይደለች ምንም ያሳፍራት ነገር የለም አባቴ ከሞተ በኋላ ነው ወደ ውሻነት የተቀየር ነው ለማለት እየሞከረ ባካፍና አትክፈት ሳሚ አንተ ዝም በል ያየሁትን አይቼ እንኳን በዚህ ልክ የምትወርጂ ሴት መስለሽ አልታየሽኝም ነበር ይኸውልህ ኪሩቤል ለማደርገው ነገር ያንተን ፍቃድ መጠይቅ አይነት ሰው አይደለም የሚያሳፍር ነገር እያረክ ያለኸው እንደውም አንተ ነህ ይልቁን አሁን ውጣልኝና መነጋገር ካለብን ሳሎን እንነጋገራለን በሩን ዝጋው ስትወጣ በጣም ጥሩ ሁለታችሁንም ሳሎን እጠብቃችኋለሁ ይቅርታ ኪሩቤል ያሉምን ከማድረግ ውጪ ምንም አማራጭ ስላልነበረኝ ነው ማናቸው ናቸው ወደ መኝታ ቤት እንዴት እንድታረጊ ነገሩሽ በጣም ይቅርታ ቡርቴ የጠየቅኩሽን ብቻ መልሽልኝ አቶ ሳሙኤል ነው ግን ቆይ ምንድነው ከሱ ጋር የሚያገናኝሽ ነገር ቡርቴ ማድረግ ካልፈለግሽ አለማድረግ የሚባለውን ነገር መምራት ትችላለሽ የትኛውንም መጥፎ ነገር ማድረግ ፈልጌ ያላደረኩ ለምን የምትፈሪው ነገር ስላለ ነው አይ እንደሱ አይደለም እንዴት እንደማስረዳ አላውቅም ግን እኔ በቃ አሁን ማስረዳት አይጠበቅብሽም አሁን ግቢ እናወራለን ያጂ ፎጣሽ ለምንድን ነው ምንም አትናገሪው አንተ ለምንድን ነው እንደዚህ የምታደርገው ሁሌ ነገሮች አንተ በፈለከው መንገድ ብቻ ነው የሚሆነው ማለት ነው እኔ እንደፈለኩት አይደለም መሆን እንዳለበት ነው ያለው ስለዚህ ይሄ እንዲሆን የግድ እርቃናችንን ሊያይን ይገባ ነበር ማለት ነው እና ከዚህ ሁሉ ጊዜ በኋላ አንድ ወጣት ልንደበቅ ነው በፍጹም አላረገው ችግርህ እኮ ይሄ ነው ሁሉ ጊዜ ምንም ብልሃት የሚባል ነገር አልፈጠረብህም እንደምንም ብለህ አቅምህን ለማሳየት እንኳን ሁሌ ብልሃት ይጎልሃል ትኛለሽ ሰውየው ግንኙነታችንን አውቆ እንዳላወቀ ይደብቀን ነበር ይሄንን እያወቁ ዝም ማለት ነው ብልሃቱ የሱን አካሄድ እስኪ ተመልከተው ነገሮችን እያወቀ እንዳላወቀ የሆነው ለምንድን ነው ብልህ ስለሆነ እኮ ነው እንዳንተማ ቢሆን የዛን የሆኑ እርቃናችንን ይዘን ነበር አሁን ለማንኛውም ነገሮችን ማስተካከል አለብን ከቻልክ ቶሎ ተነስና እንውጣ እስቲ የምታደርጊው እናያለን አሁን መነጋገር እንችላለን እየሰማሁ ነው አንቺ በጣም አስመሳይ ሰው ነሽ ቀድመህ መናገር ትችላለህ ንዴትህን በደንብ አውጣውና ከዛ በኋላ በንጹህ አይምሮ መግባባት እንችላለን በንጹህ ጭንቅላት አንቺ እፍረት ብሎ ነገር አልፈጠረብሽም ለማስመሰልም እኮ ቦታ አለው አንዳንድ ቦታ ላይ ይሰራ እንደዛ ከተሰማህ ጥሩ እኔ መናገር ያለብኝም በደንብ እናገራለሁ ቆይ አንዴ ምን ልትናገሪ ነው አባቴ ለምን እንዳገባሽው አላውቅም ምን እንዳረክሽውም አላውቅም ጭራሽ በገዛ ቤቱ ውስጥ ምንድነው 10 ጊዜ በገዛ ቤቱ የምትለኝ ለኔም እኮ ትዳሬ ነበር ቤቴ ነበር እሱ አያገባኝም አልኩሽ
ጥያቄ ከቤቴ ውጡልኝ ነው በቃ። ኪሩቤል እንደሱ የሚባል ነገር የለም። አባትህን በሞት ሳጣው ብቻዬን ነበርኩ። አጠገቤ የነበረው ግን እሱ ብቻ ነበር። አባትህ ታሞ ግራ በገባኝ ሰዓት ነገሮችን መስመር ሲያስይዝልኝ የነበረው እሱ። ስለዚህ በጣም እወደዋለሁ። ኤማንዳ ቆይ፣ የምታወሪው ነገር ለራስሽ ይሰማሻል? እንደፈለግሽ መሆን ትችላለሽ፣ ግን አባቴ ቤት አይደለም። ስለዚህ ከዚህ ቤት መውጣት አለብሽ። አቶ ኪሩቤል መረጋጋትን ሳላደንቅ አላልፍም። ግን ቤቱ ያንተ ብቻ አይደለም። እሷም እንደ ሚስትነት ቤቱ ላይ መብት አላት። እሱ ብቻ አይደለም፣ አባታ አብዛኛው ንብረት ላይ ኃላፊነት ሰጥቷታል። ስለዚህ ሁኔታዎች በዚሁ ስለሚቀጥሉ ልመደው። እኔ ሳውቅሽ አንድ ነገር ለመናገር እንደዚህ ስታሻይጭሽ አላውቅም። እውነቱን ልንገርህ፣ ይሄ ልጅ በጣም ያስፈራኛል። እንደውም ሳስበው መጥፎዬ ይመስለኛል። አብዛኛውን ነገር እኮ መስመር አስይዘነዋል። ምንድን ነው የሚያስፈራሽ? ለራሱ ቢፈራ ነው የሚሻለው። ቶሎ ወደ መጣበት ሀገር ቢመለስ ነው የሚሻለው። ዝምታ ውስጥ ያለው በጣም ከባድ ነገር ነው። በዚያ ላይ ደግሞ አባቱን የገደልከው አንተ ነህ። እኛ ነን። አቤት! አዎ፣ አንቺም በቁሙ ገለሽዋል። ይህን የሚያሳብር ገላሽን እያሳቀፍሽው ልብሽ እኔ ጋር ነበረ። አሁን ግን ትክክለኛው ቦታ ላይ እንዳልሆን ነው የሚሰማኝ። ምን አማራጭ አለ? መረጋጋት ነው እንጂ። አንዴ ጭራችሁን ሊያዘው እንጂ አንላቀቅ። ትርሲት ከ5 ዓመት በፊት የነበሩ ሪፖርቶችን ማግኘት ይችላል። ፋይሉ አቶ ሳሙኤል ቢሮ ውስጥ ይሰራል። ስመጣ ሪፖርቶቹን እንዳለ ጠረጴዛዬ ላይ ማግኘት ፈልጋለሁ። እሱንም እንደምፈልገው ነገር ሳራ፣ እኔ እኮ እናትሽ ነኝ። ጠልቼሽ ይመስልሻል እንደዛ እንድትኖሪ ማድረግሽ? አሀ፣ ስለምትወጂ ነዋ። ሳራ፣ እማዬ፣ እኔ ዲቃላ እየተባልኩ መኖር ሰልችቶኛል። አያቴ ከሞተች በኋላ ወንድምሽና ሚስቱ መጫወቻ ነው ያደረጉኝ። እሺ ልጄ፣ እናስተካክለዋለን። መቼ? ዛሬ ወደዛች ቤት መመለስ አልፈልግም እማዬ። ለምንድን ነው ወልደሽ የምታሰቃይኝ? ሁለተኛ እንዲህ እንዳትይኝ ብዬ ነግሬሻል ነበር ሳራ። እኔ እዛ አሰቃያለሁ፣ አንቺ ግን አሁን ላልኩሽ እንኳን ይከብድሻል። እሺ አልኩሽ እኮ በቃ። እሺ ሳራ፣ ስለዚህ ወደዛ ቤት አልመለስም። ትመለሻለሽ፣ ግን ለአጭር ጊዜ ነው። ቤት ያለውን ነገር ላስተካክልና ወስድሻለሁኝ። እሺ፣ ቤትሽን አስተካኪ። እኔን ግን ድጋሚ አታየኝም። ማንም አይፈልገኝም። ስለዚህ እዚህ ምንም አልሰራም። ለምንድን ነው ማትረጂ ልጄ? ልጄ እያልሽ አታስመስይ እባክሽ። እንደ ልጅሽ እንደማታየኝ ያውቃል። በቃ እሺ፣ አሁን እንደዚህ አይነት ንግግር አትናገሪ። ወስድሻለሁኝ። ዛሬ? አሁን በር ላይ ጠብቅሻለሁኝ። በፍጥነት እቃሽን ይዘሽ ትወጫለሽ። አየሽ አይደል? በራቸው ላይ እንኳን ለደቂቃ መቆም አትፈልጊም። እኔ ግን የቁም ሲኦል ውስጥ ስታኖሪ ነበር። በሽ ተነሽ፣ አሁን እንሂድ። አቶ ሳሙኤል መጣ? ፈልገኝ ነበር። አዎ፣ እባክህ አረፍ። አይ ቆምሻል። ግድ የለም አረፍ። የድርጅቱ ዋና ፋይሎች አንተ ጋር እንደሚገኙ ሰማሁ። እናማ ለዛ በቂ ምክንያት ይኖርሃል ማለት ነው።
ከስራ ውጪ ሌላ ምክንያት አስፈልገው ከሆነ ምንም ልረዳ የምችል አይመስለኝም። ከሌላ ወገን እርዳታ መጠየቅ አይጠበቅብንም። ተጠይቆም አያውቅም። እንደ አንድ ትልቅ ድርጅት HR የሰራበትን ፋይል መልሶ ቦታ ላይ ማስቀመጥ ይጠፋባል ብዬ አላስብም። ይሄን የምልህ የሰራባቸውን ፋይሎች ለማግኘት ግማሽ ቀን ሙሉ ስላስለፋኝ ነው። እሺ ጌታ፣ ከዚህ በኋላ ሁሉ ፋይሎች አንተ ባልከው መንገድ ይቀመጣሉ። ጥሩ። አሁን ያስጠራው እነዚህ ወረቀቶች ላይ ያለው ልዩነት ስላልገባኝ ነው። ልታስረዳኝ ትችላለህ? ወረቀቶቹ ምንም ተመሳሳይ አይደሉም። ስለ እነዚህ ፋይሎች አይመለከተኝም። ፋይናንስ ወይም ማርኬቲንግ አይደለም። ታዲያ የአባቴን ቦታ ተክተህ በትጋት እየሰራ እንደሆነ ስታቅራራ አልነበር እንዴ? ለውጦች የሚታዩት ደግሞ በእንደዚህ አይነት ጊዜያቶች በል እየጠበቅኩ ነው። አስረዳኝ። አንተ ደግሞ እዚህ ምን ትሰራለህ? አንቺ መጣሽ? ሌላ የመጣ ሰው አለ እንዴ? እኔ ቤቴ ስለሆነ ነው እዚህ ያለሁት። አንቺስ? እኔ እንኳን ቤት አይደለም፣ ያው የእናቴ ቤት ስለሆነ ነው። የእናቴን ቤት አይመስለኝም። አንተ አገባቸው የተባለው ሼባ ነህ እንዴ? አይደለም፣ አገባቸው የተባለችው ሀብታም ሰውዬ ልጅ ነኝ። አባትህን ያገባቸው? አዎ። ወይኔ እናቴ ስታሳዝን። ለካ ሼባ ነው ያገባቸው። አንቺ ሳራ አፍሽን መሰብሰብ አትችይም አይደል? በቃ አሁን ተነሽ ነው እስኪ ፍጠኝና አትቆጪኝ፣ አትጩይብኝ። አጎቴ ይበቃኛል። ያ ሆስፒታል እንዳየሃት ልጄ ናት። እኔና አባት ልናመጣት ብዙ ጊዜ ሞክረናል፣ ግን ቤተሰቦቼ ጋር ትደግ ብለን ትተናት ነበር። እና አሁን አድጋ ደርሳ ነው። የእንጀራ እናቴ ስላረፈች አሁን የሚንከባከባት ሰው የለም። ስለዚህ እዚህ ነው የምትኖረው። ልመደው። ሰላም ሰላም። ሰላም። ግባ ግባ። እንዴት እንደሆነ ይፈልጥ የምትፈልገው? ጺሜን ዝም ብለህ እዚህ ጋር በቃ አቀመጥ ታንዛለህ። አባቴ ብዙ ጊዜ ወደዚህ እንደሚመጣ ነገሩ። አዎ የረጅም ጊዜ ደንበኛ ነው። እንዴት ነው አሁን አንተ በረታ? አዎ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ያው ጊዜ የፈቀደውን አይደለም ያደርጋል። ልክ ነው። በቶሎ እንደምትመለስ ነበር ያኔ የሰማሁት። አዎ አንዳንድ ነገር ያዙኝና ዘገየው። በእርግጥ እንኳን ዘገየ። የአባትን ፍላጎት ይሄው ነበር። አቶ አሰፋ በጣም ደግ ሰውና ስኬታማ ሰው ነበሩ። ግን ያው ወደ መጨረሻ ነገሮች ተመሰቃቀሉባቸው እንጂ አባቴ በስተመጨረሻ ምን ነበር ነው? እሱን ከወዲህ ነው ተው፣ ምንም አያደርግልህ። ሳራ ተነሽ፣ ቁርስ እንብላ። ወይ በእናትሽ ተይኝ እስኪ ልተኛበት። እጭ ይኸውልሽ ቁርስ ሲቀርብ ተነስተሽ መብላት ግዴታ አለብሽ። በቃ ስነሳ በላለሁ። አሁን ካልፈለኩስ? አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? እንዴት አድርገው ነው ያሳደጉሽ? እንደዚህ አድርገው እንዳያሳድጉኝ ከፈለግሽ አንቺ ማሳደግ ነበረብሽ። ስርዓት አልባ እንዳልሆን ካሰብሽ ማለት ነው። አንቺ ልጅ ለእኔ መልስ አትመልሽልኝ። እያናገርሽኝ ከሆነ መልስ መመለስ ይቀራል እንዴ? ደሞ አብተሽ የነበረው ሽማግሌ እንደሆነ አውቃለሁ። ስለሱ ምን አገባሽ? ይመለከትሻል። ይኸውልሽ ሰሚኛለሽ፣ የምነግርሽን ነገር በደንብ አዳምጪ። እዛ ዘላን ሆነሽ ኖረሻልና እዚህም ቤት እንደዛ ይቀጥላል ማለት አይቻልም።
በምነግርሽ መንገድ ነው እሺ የምትቀጥይው። አሁን ተነሽና ወደ ሳሎን ተከታይ። ፍጠኝ። በጣም ታስጠይኛለሽ። እንዴ ይሄ ሁሉማ በጣም ብዙ ነው። እባክህ ደስ እንዲለኝ ተቀበል። በእውነት ብዙ ነው። ይሄ ሁሉ አልቀበልም። አስቀይመኛል። እንደዛ ከሆነ ቲፕ መስጠት ፈልገው ከሆነ ፍላጎት ብቻ በቂ ነው። አመሰግናለሁ። እንግዲህ እመለሳለሁ ስለ አባቴ አንዳንድ ነገሮችን ለማወቅ። ምንም ችግር የለውም። አትጥፋ። እሺ እሺ። ጸጉርን ባያድግ ያው ቶሎ ቶሎ ነው። እሺ። ሳሪ እንዴት ነሽ? ደህና የምሆን መስሎኝ ነበር። በአሁኑ ግን አልተሳካም። ምን ሆነሽ ነው? እቺ እናቴ ናታ። እናትሽ ምን? ልክ እንዳሳደገችኝ ነገር ስርዓት የለሽም ምናምን ትለኛለች። ይባስ ብሎ ዛሬ በጥፊ መታችኝ። እና ምን ችግር አለው? እናትሽ አይደለች እንዴ? ብቀጣሽስ? እሷ ወለደችኝ እንጂ ምንም ያደረገችልኝ ነገር የለም። ወልዳ እንድሰቃይ ብቻ ነው ያደረገችኝ። እንዴ እሷ አይደለችም እንዴ ያሳደገችሽ? አዎ እሷ አላሳደገችኝም። አንድ ላይ ኖረን አናውቅም። እንደ እናትና ልጅ ሆነን አናውቅም። እሷ ለራሷ ነው የምትኖረው። አትወደኝም፣ አትፈልገኝም። ቢሆንም የትኛውም አይነት ሰው ብትሆን እናት ልጇን አጠላ። በቃ እሺ፣ አይዞሽ ኪሩቤል። እኔ እናንተ ጓደኛሞች መሆን እንችላለን? አዎ እንችላለን። ድርጅት ውስጥ ነገሮች እንዴት እየሆኑልን ነው? ከታች ወደ ላይ እያመሰቃቀለው ነው። አሁንማ የሚጠይቀው ጥያቄ ሁሉ ጭንቅላቴ ላይ እየወጣ ነው። ነቀው እያለኝ ነው። አሁን መተናነቁን እንተው። ወደ ራስ ተመለስና ነገሮችን ሁሉ ማስተካከል ይኖርብሃል። በተሻለኝ አቅም እየሞከርኩ ነው። ግን ልጁ በዚህ ስለው በዚህ እያለ ቀዳዳ ነው የሚፈልገው። እኔን የሚጥልበት ጉድጓድ እየፈለገ ነው። ቶ ይፈልግ። ምን እንደሚያመጣ እናየዋለን። አሁን መፍራቱን አቆምሽ። እኔ የማደርገውን ሳቅና ስዘጋጅ ነው መፍራቴን ማቆመው። አሁንም ቢሆን ኪሩቤል ትልቁ ስጋቴ ነው። ስንት ነገር እንዳላደረግሽ እሱ ወደ መጣበት ሀገር አሳምኖ መመለስ አቃተሽ? እሱንማ እያሳመንኩት ነበረ። በስሜታዊነት እየተነሳ ሁሉንም ነገር ገደል የከተትከው አንተ ነህ። አሁን እሱ ጉዳይ ገደል ገብቷል። መጀመሪያ ኪሩቤልን ማሳመን ነበረብን። አሁን ወደ ፕላን ቢ መግባት አለብን። የቤቴን ጉዳይ አስተካክያለሁኝ። ወደ ድርጅቱ መጥቼ ደግሞ ነገሮችን ማስተካከል አለብኝ። ስለዚህ አንተም ስሜታዊነትን መተው አለብህ። ተግባብተናል መቼም አይደል? አቤት፣ እየመጣሁ ነው። አቶ ኪሩቤል፣ የምን ወረቀት? እየመጣሁ ነው። በቃሽ።
ምን እያደረግ? መቼም አልጠበቅኩም ነበር አትለኝም አይደል? ማን ሆንክ መስሎ ነው? ስንት ዋጋ ከከፈልኩበት ድርጅት እንደ ቆሻሻው ተልጥለኝ ነው? መጣል የሚገባ እንደዛ ነበር። እኔ ግን በአንተ ልክ አልወርድም ብዬ ነው። የእኔ ምላሽ ይከፋብሃል። የምታስተካክለው ነገር ካለ ብታስተካክል ይሻላል። እያስፈራራኝ ነው? አዎ፣ በደንብ አድርገህ ፍራኝ። በደንብ ቢሮ ይለቀልኝ። ውጣ! ኪሩቤል፣ ሁለታችሁ ናችሁ የምትወጡት። ምን ማለት ነው? ምን ማለት መሰለ ኪሩቤል፣ አባት በተወልኝ ውክልና መሰረት ድርጅቱን ማስተዳደር ሙሉ መብት ያለኝ እኔ ነኝ። የእሱ ምክትል ሆኜ ስሰራ ስለነበረ ስራውን ካንተ የተሻለ እማውቀው እኔ ነኝ ማለት ነው። ምን? አዎ፣ አትደንግጥ። ሁሉም ነገር የጋራ ንብረታችን ስለሆነ ዞሮ ዞሮ ለድርጅቱ የሚጠቅመው ይሄ ነው። አትጨናነቅ። በቃ ይሄው ነው? ጨረሽ? የማንዳ? አዎ ይሄው ነው፣ አብቅቷል። ጨርሻለሁ እንጂ አብቅቷል አይባልም። እስቲ ፊት ለፊትሽ ያለውን ፋይል ተመልከቹ። ምንድን ነው? ኪሩቤል ምንድን ነው? ከደቂቃዎች በፊት የድርጅቱ አስተዳዳሪ ነኝ ስትይ ነበር እኮ። አንብቢውና ምን እንደሚል ተረጅ። አንተማ በጣም አደገኛ ሰው ነው። አባታ አልወለድም። የአባቴን ስም አትጥራ አንተ ቆሻሻ። በዚህ ልክ እንደምትሄጂ ባቅም በዚህ ፍጥነት ይሆናል ብዬ ግን አልገመትኩም ነበር። የአባቴ ሚስት መሆንሽ ስላላበቃ ብቻ ከድርጅቱም ከቤቱም ሙሉ በሙሉ አትውጪ። ከዛ ውጭ ያለውን ህልምሽን ግን እርሺው። እያንዳንዱ ነገር በህግ ሂደት ውስጥ ይሄዳል። ሁሉም ነገር ብልሃት ሲታከልበት ውጤቱ እንደዚህ ነው። በቃኝ። ሁላችሁም ሰልችታችሁኛል። ሁሉም ነገር አስጠልቶኛል። ሁላችሁም ተያይዛችሁ ገደል መግባት ትችላላችሁ። ኢማንዳ፣ በዚህ ልክ የምትተማመኝባቸውን ወረቀቶች ለማስቀመጥ ደህና ቦታ ምረጭ። ገደል መግባት ትችላለህ ኪሩቤል፣ ገደል ግባ። እና ደግሞ ገና የምትጠየቁበት ነገር ስላለ ከዚህ ብዙ አትራቂ። አንተኛው እዚህ ላይ አልፈልግ። የ3 ወር ደሞዝ ጸሐፊዋ ጋር ተቀምጦልሃል። ሁለተኛ እዚህ ድርጅት ውስጥ እንዳላይ። ተረጋጊ፣ ተረጋጊ። እንደዚህ በመሆን ምንም አታጠር። ባልረጋጋስ ምን አመጣለሁ? ንገረኝ፣ ምን አመጣለሁ? ለዚህ ነበር ያንን ሽማግሌ ያገባሁት? ለዚህ ነበር ያንን ሁሉ መስዋዕትነት የከፈልኩት? ምን ሆነሻል? ቅድም አላበቃም ስትይ አልነበር እንዴ? አሁን በዚህ ፍጥነት አላስተዋልከውም? ልጁ ብዙ ርቀት ተጉዟል። እያንዳንዱን ነገር በጥንቃቄ ነው የሚያደርገው። እውነቱን ንገሪኝ ካልከኝ እዚህ ውስጥ ምንም አይነት ተስፋ አይታየኝም። አሁን ስለተናደድሽ ነው። በቃ ከዚህ እንሂድ። እረፍት አድርጊ። እረፍት ያስፈልገኛል። ከዛ በኋላ ሁሉ ነገር እናስብበታለን። ከአንተ ጋር ምንም የምናወራው ነገር የለም። እያንዳንዱን ነገር አስተካክዬዋለሁ እያልክ አልነበር እንዴ? አንቺም ሁሉ ነገር በእጄ ነው ስትይ አልነበር አላልሽ? አሁን እኔ በቃ ከዚህ ቦታ ቀይርኝና እንሂድ። አሁንም ቢሆን ያንተ ጥፋት ነው። ሰውየውን ባትገለው ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር። ወደ እኔ ቤት እንሂድ። አልፈልግም። ወደ ቤቱ ውሰደኝ። እንደፈለግሽ
ለእያንዳንዱ ነገር አስከፍላችኋለሁ። አባቴን የገደላችሁት እናንተ ሆኖና ደግሞ ያኔ ደግሞ ይለይልናል። ማነሽ አንቺ? ማንን ነው የምትጣሪው? ከአንቺ ውጭ እዚህ ቤት ሌላ ሰው አለ እንዴ? ታዲያ እኮ እኔ ስም አለኝ። በስርዓት አትጣሪም እንዴ? የቤት ሰራተኛ አይደለሽ እንዴ? በስርዓት ጠራሁሽ፣ በስርዓት አልጠራሁሽ ምን ለውጥ ያመጣል? የቤት ሰራተኛ ብሆንም እኮ ሰው ነኝ። እየተቆጣሽኝ ባልሆነ ምን አባሽ ታመጫለሽ አንቺ ብዬ ብጠራሽ ምን ታመጫለሽ? እሺ ምን ፈለግሽ? እንደሱ ነው የሚባለው። ያሰርሽ ብቸኛ ልጅ መሆኔን አትርሺ። እሺ በጣም እርቦኛል። እናቴ ምግብ እንዳሰጫት ብላሽ ነው እንዴ? እሺ አሁን አመጣልሻለሁ። እሰይ እንኳን መጣሽ እማዬ። ከዚህ ሁሉ እኮ አጎቴና ሚስቱ ቢያሰቃዩኝ ይሻለኝ ነበር እኮ። ሳራ አሁን አይሆንም። አንቺን የማወራበት አቅም የለኝም። ብርቴ ቆንጆ የቅመም ሻይ አፍይ ቶሎ በይ። እማዬ ሳራ አሁን አይሆንም አልኩሽ እኮ። ይኸውት መጥቻለሁ። አይቼሻለሁ እና ቅጅዋ ወይንስ ከነ ማፊያው እንድጠጣው ነው? እሺ ሳራ ምን ሆና ነው? ምግብ ስላልቀረበላት ተናዳ ነው። ለምንድን ነው የሚዘገይባት? ኪሩቤል በገባ በወጣ ቁጥር አይደል እንዴ ላቅርብልህ እያልሽ አስር የምትጠይቂው? አይ እናንተ እስክትመጡ ቁርስ እኮ አቅርቤያለሁ። ምሳ ሰዓት ደግሞ ብዙም አላለፈም። ለምንድን ትንሽም ቢሆን እንዲያልፍባት አልፈልግም። ይገባሻል? ልጄ እንድትከፋብኝ አልፈልግም። የምትፈልገውን ነገር በምትፈልገው ሰዓት እንድታገኝ ነው የምፈልገው። አሁን ከዚህ ውጪልኝ። ሂጂ ውጪ ፍጠኝ። እሺ አሁን ምንድን ነው የማደርገው? አይ ሳሙኤል፣ ይህ ሁሉ ነገር የሚሆነው በአንተ ግልፍተኝነት ምክንያት ነው። አሁን እሺ ምንድን ነው የሚሻለኝ? ማትረባ ምግብ ደርሷል። አቅርብልሽ? አይበላም ራስሽ ቢሆን። እርቦኛል አላልሽም ነበር እንዴ? አልፈልግም አልኩኝ እኮ። ውጪልኝ በቃ። ሀይ ክሩቤል፣ እንዴት ነህ? ጠዋት እኮ ስነሳ አልነበርክም። በጠዋት ነው የወጣኸው። አዎ ስራ ነበረብኝ። ኪሩቤል ምግብ ላቅርብ? እሺ ቡርቴ። እኔም እበላለሁ። እሺ አሁን አልበላም ብለሻል ነበር እንዴ? ሀሳቤን ቀየርኩ። መብቴ መሰለኝ። ቆይ እዚህ ቤት ግን እንዴት ነው የምትኖረው? ማለት ሰውን ለማበሳጨት ቆርጦ የተነሳ ነው። ቡርቴን ነው? ቡርቴም እናቴም። ቡርቴ እስከማውቀው ድረስ ጥሩ ልጅ ናት። እናቴ ግን አይደለችም አይደል? ሳራ፣ አንቺ ገና ልጅ ነሽ። ብዙ የማታውቂያቸው ነገሮች አሉ። ለማንኛውም እሷ እናትሽ ናት። እሺ እንደዚች አይነቱም እናት ከተባለች እሺ እናቴ ናት። ሳሙኤል ማትረባ፣ ያንተ ግልፍተኝነት ለዚህ ሁሉ ነገር አበቃ። ገልቱ
የት ነህ? አንድ ቦታ ሆኜ ነው። ምን ነው? ምን ተፈጠረ? ምን ተፈጠረ? የተፈጠረው ነገር በቂ ምክንያት አይደለም። እሺ ምንድን ነው የማንተ? ይኸውልህ እየተጨናነኩኝ ነው። በቃ ማበዴ ነው። ናና ውሰደኝ ብዬሽ ነበር እኮ። እሺ መጣሁ። በቃ ጠብቂ። እሺ እጠብቅሃለሁ። ቶሎ ና። ቀስ ብለሽ ጠጪ እንጂ ምን እየሆንሽ ነው? ተወይ ልጠጣበት። ሲጀመር እዚህ ሁሉ ነገር ውስጥ የገባ ነው በአንተ ምክንያት ነው። በአንተ ምክንያት ነው? እስቲ የዚህ ሁሉ ነገር ጠንሳሽ ማን ሆነና? ለአግባቡ ግን ያልሽው አንቺ ነሽ። ግደለው ግን አላልኩህም። እጭ በሰበብ አስባቡ እየተነሳሽ እኔን መወንጀል አቆሚ። ስለተጨናነቅሽ ነው እንደዚህ የምትሆኚው። አንድ መፍትሄ ብትፈልጊ ጥሩ ነው። እንዴት ነው ማልጨናነቀው? እሺ ምንድን ነው የምናደርገው? ንገረኝ እስኪ። ምን ልናደርግ ነው? ያለን አማራጭ አንድ ነገር ብቻ ነው፣ መረጋጋት። ሞክሬያለሁ ግን አልቻልኩም። ለምን ሳይኮሎጂስት አይሽ? እሱ ሊረዳሽ የሚችል ይመስለኛል። ይመስላል? አዎ የሚረዳሽ ይመስለኛል። አሁን ዘና እንበል። እየዘጋ ነው መሰለኝ። አዎ እየዘጋው ነው። እንዴት ነህ? ሰላም ነው? ሰላም ነው። እግዚአብሔር ይመስገን። አለ ላወራ ፈልጌ ነበር እኮ። ችግር የለውም። ና ግባ። ኧረ እዚህ ማውራት ይችላል። ችግር የለውም። ና። አመሰግናለሁ። ይቅርታ ግን ስምህን አልነገርከኝም። ዳግም ብለህ ልጠራኝ ትችላለህ። ታዲያ ስራ እንዴት ነው ዳግም? ስራ በጣም ጥሩ፣ እግዚአብሔር ይመስገን። ታውቃለህ እንዲህ በጊዜ ሲዘጋ ሲያይ ስራ እንዴት ነበር ብሎ አይጠይቀኝም። ለምን? ምክንያቱም ጥሩ እንዳልነበር ይረዳል። ይህን ከኪሱ ብሮችን አውጥቶ እጄ ላይ በግድ ያስቀምጥልኝ ነበር። አይ አልቀበልም ስለው ና ደብድበኝ፣ እንዲህ ደረትን ነፍተህ ትዕቢተኛ ምናምን ይለኝ ነበር። ታውቃለህ? አዎ አባባ ምን ያህል መልካም ሰው እንደነበር ከኔ በላይ ታውቃለህ። አውቃለሁ፣ ከአንተ በላይ አውቃለሁ። ታውቃለህ አንዳንዴ ይሄ ሰውዬ ምን ነው ብዬ አስባለሁ። በጣም ነው የሚገርመኝ። በጣም አባዬን ሰው እንደገደሉት ታስባለህ እንዴ? አባትህ ሁሉም ሰው ማች መሆኑ ማይካድ ቢሆንም አንዳንዴ ግን ይሞታሉ ብለህ የማታስባቸው ሰዎች አሉ። አቶ አሰፋ በጣም ጠንካራና ስኬታማ ሰው ነበር። ብቸኛ ህመሙ ጠንካራና ስኬታማ ሰው ስለነበር ምንም የጎደለው አይመስልም ነበር። በጣም ብቸኛ ነበር። ብቸኝነት በጣም ያጠቃው ነበር። ያን ያህል በብቸኝነት ተቆርጦ ነበር ማለት ነው? ከምታስበው በላይ። ለዛ ይሆን የኔ ጓደኛ የሆነው ብዬ አስቤ ያውቃል። ያችን ሴት ካገባ በኋላ ቀስ በቀስ ወደ ብቸኝነት ተቀየረ። ሁሉ ነገሩን ቀየረችው። አንድ ያልተቀየረ ነገር ቢኖር ደግነቱ ብቻ ነበር። ግን እሷን ካገባ በኋላ ደስተኛ እንደሆነ ነበር የሚነግረኝ። እሱማ ደስተኛ ነበር፣ ግን ከጊዜ በኋላ ሁሉ ነገር ተቀየረ። ለማንኛውም ጥያቄ ልመልስልህ። አብዛኛው ሰው እንደገደለው ይጠራጠራል። እኔ ግን በጣም እርግጠኛ ነኝ። ተነስ፣ በቃ እንሂድ። ወዴት ነው የምንሄደው? መሽቷል። እራታችንን እዚሁ በልተን ፈታ እንሂድ። አይ አይሆንም። ዞር ብዬ ስመለስ ምን አድርጎ እንደሚጠብቀኝ አላውቅም። በዛ ላይ ደግሞ ልጄም እዛ ቤት ውስጥ ናት። ልጅሽ ህፃን አይደለች። በአንድ ምሽት የሚፈጠር ምንም ነገር የለም። ግድ የለሽ ፈታ። እሺ በቃ ግን ቤት ውስጥስ? በይ ተነሽ፣ ቆንጆ ራት ነው የምጋብዝሽ። ደግሞ ነገ የምትሄጂበትን ዶክተር አፈላልቄ አገናኝሻለሁ። እሺ ግን ቤት ውስጥስ? ወይ አንቺ ደግሞ ቤት ውስጥ የተለየ ነገር አለመኖሩን ትሰሚያለሽ። በቃ
አቶ ሳሙኤል? ቤት ውስጥ ያለው ሁኔታ እንዴት ነው? ምንም አዲስ ነገር የለም። ሳራስ? ሳራ ተኝታለች። እትዬም ቀን እንደወጣች ነው። ኪሩቤልስ? ኪሩቤል አልተመለሰም። ጥሩ፣ ስራሽን በአግባቡ ስሪ። አዲስ ነገር ካለ አሳውቂ። እሺ አቶ ሳሙኤል። አቶ ሳሙኤል አሁን ስለመጣው መረጃውን አስተካክለሽ ነገር። በጣም ይቅርታ ቡርቴ፣ ከዚህ ቤት ተባረሻል። እቺ የማትረባ እያንዳንዱን ነገር ነው አይደል የምትነግረው? ደግሞ ስለኔም የምታወራለን። ዋናው ጉዳይ እኮ አንቺ ነሽ። አንቺን ለመጠበቅ ስላረን እንዲያስቀመጥኳት። ስለዚህ ስለ አንቺ ያለ ማውራት አትችልም። ሌላ ነገሩ ላይም እንደዚህ ጎበዝ ብትሆን ጥሩ ነበር። ስንት የተነጋገርን። አዎ እንደሚያስጨንቅ እኮ አውቃለሁ፣ ግን መረጋጋት አለብን። እውነቴን ነው ሳሚ። አሁንም ቢሆን ያለንበት ሁኔታ በጣም ነው የሚያስጨንቀኝ። በደንብ ማሰብ እንድንችል ለቀቅ ማለት አለብን። ምሽታችን አናበላሸው በቃ። እሺ ከእግሬ ስር ተነሽና ይሄን ቤት ለቀሽ ውጪ። ይሄን ቤት ለቅቄ መሄድ አልችልም። ለምን? አቶ ሳሙኤል እየቆራረጠ የሚሰጥሽ ገንዘብ እንዳይቀርብሽ? አይደለም፣ የገንዘብ ጉዳይ አይደለም። የገንዘብ ጉዳይ ቢሆን ከዛ ምሽት በኋላ እዚህ ቤት አንድ ቀንም አልቀመጥም ነበር። ቡርቴ ንገሪኝ፣ ከየትኛው ምሽት በኋላ? እባክህ ተወኝ በቃ። ጥያቄ አትጠይቀኝ። የምታውቂው ነገር እንዳለ እኮ ይገባኛል። እየገረመኝ ያለው ለምን እዚህ ቤት እንዳለሽ ነው። መሄድ ስለማልችል ነው። ለዛ ነው እዚህ ያለሁት። ለምንድን ነው መሄድ ማችል? በገንዘብ ምክንያት ከሆነ ማናቸው ምንም አይነት ገንዘብ አይሰጡኝም። አባባ ካረፈ በኋላ ደሞዜን እንኳን ሰጥተውኝ አያውቁም። ታዲያ ምንድን ነው? አቶ ሳሙኤል እናትሽን ምን እንደሚገላት አስፈራርቶኛል። የማለት ራሱ በሱ ፍቃድ ነው። ከዚህ ቤት መውጣት የማልችለው ለዚህ ነው። ግን እኮ ነው የምረዳሽ ነገር ካለ ብዬ ጠይቄሽ ነበር። ስለጠየቅኝ ብቻ መናገር አልችልም። እናቴ አንድ ነገር ብትሆንብኝስ? ቡርቴ፣ እኔን ማመን ትችላለሽ። ግን ስላመንኩ ብቻ ምንም ነገር አልናገርም። እኔ ምንም ነገር ተናገር ያላልኩሽም። የእናትሽ ህይወት ከኔ ይበልጣል። እኔ እናትሽ ምንም እንዲሆኑ አልፈልግም። ኪሩቤል፣ እናቴን ከነዚህ አውሬዎች አድንልኝ እንጂ ስለ አባቴ ሁሉንም ነገር እነግርሃለሁ። እኔ ለራሴ ምንም የምፈራው ነገር የለኝም። እሺ፣ ምንም ችግር የለም። ትንሽ ጊዜ ብቻ ስጪኝ። እስከዛ ሁሉም ነገር በነበረበት ይቀጥላል። ኪሩቤል። አቤት ቡርቴ። እባክህ ተጠንቀቅ። እትዬም አቶ ሳሙኤልም በጣም አደገኛ ሰዎች ናቸው። ምንም አታስቢ። ሁለቱንም በቁማቸው ነው መቃብራቸው። እሺ ኪሩቤል፣ አሁን ማውራት እንችላለን። አጉል ሰዓት መጥቼ ስራን አጉል አደረኳ? አረ በፍጹም። እንዲያውም እኔ ይቅርታ መጠየቅ ያለብኝ። ከዚህ ሁሉ ጊዜ በኋላ ብዙ አስጠበቅኳል። በጣም ይቅርታ፣ ዘግተናል። ይቅርታ፣ በስተት ነው። ግን አሁን አንሰራም። ልጠብቅ እችላለሁ። እባክህ ስራን ስራ። በፍጹም በፍጹም። ጸጉር ቆራጭ በየዕለቱ የሰውን ጸጉር መከርከም ሰልችቶታል። እንዲህ መሆኑ እንዲሁም ለእኔ በጣም አሪፍ ነው። ኪሩቤል ግን በጣም ጠፋ። እንደዚህ የሚሆን አልመሰለኝም ነበር። ማለት የአባትን ነገር የምታጣራ ነበር የመሰለኝ። ዳግም፣ ነገሮች ባሰብኩት መንገድ እየሄዱልኝ አይደለም። ነገሮችን በተሻለ መንገድ አስኬዳለሁ ብዬ እንደ ሸረሪት ባደሩት የተንኮል ድራቸው ተተበተብኩ። ስለ አባቴ ለማጣራት ያ ማስተካከል ነበረብኝ። አልገባኝም። ምን ተፈጥሮ ነው?
ሰዎቹ ካሰብኩት በላይ አደገኞች ናቸው፣ እጅግ በጣም። እስኪ በደንብ ገለጥ አድርገህ ብትነግረኝ ደስ ይለኛል። ለወራት በስነ ስርዓት እንቅልፍ አልተኛው። በጣም ከባድ ሁኔታ ውስጥ ነበርኩ። ድርጅት ውስጥ በጣም ብዙ ወንጀሎች ተሰርተዋል። የታሰበባቸው ወጥመዶች ተዘርግተዋል። አባቴ እንደዛ የለፋበት ድርጅት አመድ ሊሆን ተቃርቦ ነበር። ማለት ምን አይነት ወጥመድ? አባቴን የሚያስጠይቁና አሁን ደግሞ እኔን መቀመቅ የሚያወርዱ ወጥመዶች። እውነት ተንኮል በዚህ ልክ እንደሚሰራ አላውቅም ነበር። ታዲያ አንተ ምን አደረግ? ቢያንስ አሁን በቀናት ውስጥ እስር ቤት እንደማልገባ እርግጠኛ ሆኛለሁ። በብዙ ልፋት የተወሰኑ ነገሮችን መስመር ለማስያዝ ሞክሬያለሁ። ድርጅቱን ማትረፍ ብችልም ቤታችንን ግን ማትረፍ አልቻልኩም። ምን ሆነ ነው? በጣም ነው እኮ የጠፋው። ሁሉም ነገር መስቀል ወጣ። እንደሌላው ሰው በየቀኑ እንድመጣ ነው እንደሚጠብቅ። እኔ በየቀኑና አላልኩህ። ልጅህን ደግሞ ማርገዜን አትርሳ። ይሄ ያልተለመደ የኪሩቤል ዝምታ ደግሞ በጣም እያሳሰበኝ ነው። አንቺ ደግሞ ወይ ማለት ወይንስ አባትነቱንም አላመንክበት? አባትነቴንማ ያላመንሽበት አንቺ። ለዛ አይደል ለወራት ማርገዝሽን ያልነገርሽ? ወይ አንተ ደግሞ እሱን ሺህ ጊዜ እኮ አስረዳው። ከነበርንበት ነገር አንጻር ልጁን ልውለደው አልውለደው የሚለው ነገር አሳስቦኝ ነበር። ማስረዳትሽ ነው ደግሞ በጣም የሚያመኝ ልጄን ለማስወረድ ማሰብሽ። ማፈር ነበረብሽ እኮ ሳሙኤል። ምን አንቺ ጤነኛ አይደለሽ። እዛ ዶክተር ጋር መሄድሽ ግድ ነው። ደግሞ የሚሰማኝ ያገኘው ብለሽ ችግራችን እንዳዘረግፊልን። እብድ አይደለሁም። ሁኔታሽ ብዙም የራቅ አይደለም ከዛ። እንደዛ አላልኩም። ያው ጭንቀት የብደት ታናሽ ወንድም ነው። ስሜታዊ የሆነሽ ሁሉም ነገር እንዳዘረግፊው ነው የፈራሁት። ለነገሩ ባላብድ ነበር የሚገርመኝ። ስንት የለፋንበትን ነገር ያተንከሲስ ልጅ ሁሉንም ነገር ገደል ከተተው። አንቺ ሳውን ቤትሽ ነሽ፣ ይብላኝ እንጂ ለኔ። ምን ነው ሳሙኤል፣ ከድርጅቱ ያወጣነው ብር እኔ የምኖርበትን ቤት 3-4 አይገዛም እንዴ? እናማ ባዶውን የቀረህ ይመስል አታላዝንብኝ። ግን እቅዳችን ከባህሩ ላይ በማንኪያ ማንሳት አይደለም፣ አትርሺ። እኔ ምንም አልረሳውም። የተሳሳትኩት እነዛን ትልልቅ እቅዶች ካንተ ጋር በማቀዴ ብቻ ነው። ደግሞ ምን አደረኩ? ድርጅት ውስጥ ትልልቅ ወጥመዶችን እንዳስቀመጥክ ስትዝት ነበር። ወጥመድ ግን እንኳን ኪሩቤልን ትንንሽ አይጦችን እንኳን መያዝ የሚችል አይደለም። ምስጋና ቢሰጡኝ ባክሽ። እድሜ ለኔ በይ። ኪሩቤል እኔ ቋጠርኩትን ቋጠሮ ለመፍታት ስራ ላይ ባይጠመር ኖሮ ቅድም የምትይው ዝምታ አይኖርም ነበር። ለወራት ሰላምሽን አታገኝ። ይሄን ያሽቀንጥሮ ተጥሎሽ ነበር። እንደዛ አድርጎ ሁሉንም ነገር ቢለይልኝ ደስ ይለኝ ነበር። ዝምታው ግን ምንም አልጣመኝ። ማለት እንደዛ አይደለም። ልጁ ቀስ በቀስ ሌላ ሰው እየሆነ ነው። በዛ ላይ ቤት የሚያድርባቸው ቀናቶች ራሱ በጣት የሚቆጠሩ ናቸው። እሱንማ ለምን እንደሆነ ነገርኩሽ። እኔ ስራ ስለሰጠሁት ነው። ለማንኛውም አሁን ልሂድ። አንቺም ሰዓትሽ እየደረሰ ነው። ሕክምና ሻሪፍ እንደሆነ ተስፋ አደርጋለሁ። ማሾፍህ ነው? በመሰረቱ ይሄ ሕክምና ምንም እየረዳኝ አይደለም። እንደውም እየባሰብኝ ነው የሚመስለው። በዛ ላይ ታውቃለህ፣ መድኃኒቱን አቋርጬዋለሁ። ማሾፊያ አልነበረም። በቃ ደህና ጭቅጭቁ ለዛሬ ይብቃ። ዝምታውንም እንደቀጠለ ነው። እኔ እኮ ወክ እናድርግ ያልኩህ ዝምታ እንዲቀር ነበር። አንተ ግን አሁንም ዝም እንዳልክ። ምን ማለት እንዳለብኝ እኮ ግራ ስለገባኝ በጣም ይቅርታ። አንተን እዚሁ ጥንቅጥ ውስጥ መክተት ፈልጌ አይደለም። ምን እያልክ ነው? በፈጠረ ምን ማለት ነው? በጣም እያስቀየምከኝ እንዴ። እኔ ለአንተ ባዳ ነኝ እንዴ? ስንት ነገር አውርተን። በእርግጥ አማራጭ የለኝም። ለወራት ምንም ማድረግ አልቻልኩም ነበር። ይልቃውን ቁም ነገሩ ማውራት ጀመር። ምን እያሰብክ ነው?
የሆነ ጊዜ ላይ አባቴን ሰው እንደገደለው እንደምጠረጥር ነግሬ ነበር አይደል? አዎ፣ እኔ ደግሞ እርግጠኛ ነኝ ነበር ያልኩ። አሁን ግን እኔም ካንተ ጋር ነኝ። አባቴን ሰው እንደገደለው እርግጠኛ ነኝ። እንዴት አወቅ? እውነቱ እዛ ቤት ውስጥ ነው ያለው። ከዛም በላይ ደግሞ እውነቱን የሚያውቅ ሰው እዛ ቤት ውስጥ አለ። የማምነው አንተን ብቻ ነው። እርዳታ ያስፈልገኛል። አልገባኝም። እዛ ቤት ውስጥ ያለች ልጅ ስለ አባቴ በደንብ ታውቃለች፣ ግን እውነቱን ልትነግረኝ አትችልም። ምክንያቱም እናቷን ይዘውባታል። አቶ ሳሙኤል በእናቷ እያስፈራራት ነው። መቼ ነው ይህን ነገር ያወቅኸው? በጣም ጥሩ ነው ኪሩቤል። ወደ እውነቷ አንድ እርምጃ ያቀርባል። እና ምን አደረግ? በራሴ መንገድ እናቷን ለማግኘት ብዙ ደከምኩ፣ ግን አንድም ፍንጭ ማግኘት አልቻልኩ። ግራ ገብቶኛል። አየህ፣ እስከ ዛሬ ብትነግረኝ ኖሮ ብዙ ነገር ማድረግ እንችል ነበር። አንድ ነገር ዝም ብዬ ማድረግ አልችልም። ልጅቷንም ሆነ እናቷን አደጋ ውስጥ መክተት አልፈለግም። የአባቴን ገዳይ ለማግኘት ስለ የሰውን ሕይወት አደጋ ሊመጣል አይገባል። ምን ስቃይ! እንዲሁም ሁሉንም ከስቃይ ታወጣቸዋለህ እንጂ ሁሉንም ነገር በጥንቃቄ ማድረግ አለብን። በጥንቃቄ ማድረግ ያለብኝ ምን እንደሆነ ነው ግራ ይገባኝ። ይኸውልህ፣ ራሷ ልጅቷን መጠቀም ብቸኛ አማራጫችን ነው። እንዴት? እንደምንም ሳሙኤልን አሳምነን እናቷ እንድታይ መሄድ አለባት። ዝም ብሎ ድንገት እንደመጣ ሆኖ ማለት ነው። እሱን አስቤው ነበር፣ ግን እሷ ምንም አትሆንም። ግን ኪሩቤል፣ ሌላ መንገድ የለም። እሺ፣ አስቤበት ነገ እነግራታለሁ። ምንም ድምጽ ሳይሰማ እናትሽን በሰላም ለማዳን ነበር ሀሳቤ። ግን ምን? አትደንግጪ፣ ምንም አልተፈጠረም። ያው ምንም ፍንጭ እያገኙ አይደለም። ወይኔ ጉዴ! እናቴን ምን አድርጓት ይሆን? ለወራት ፈልጋት ካላገኛት የሆነ ነገር አለ። አንተ እየፈለግካት እንደሆነ ካወቀ ደግሞ ያበቃልኛል ኪሩቤል። ስለሱ ምንም አታስቢ። በምንም መንገድ ሊያውቅ አይችልም። በጥንቃቄ ነው ማድረጎሽ። የእናትሽ ነገር ልክ እንዳንቺ ነው የሚያሳስበኛል። እናቴን የት እንደወሰዳት ማወቅ አለብኝ። እኔም እሱ ማወቅ አለብኝ። አለበለዚያ ምንም ማድረግ አልችልም። እርዳታሽ ያስፈልገኛል። ምንም የሚፈጠር ነገር የለም። አንቺ የምታረጊው ከዚህ በፊት እንደምታረጊው እናትሽን ለማየት ፈቃድ መጠየቅ ብቻ። ሌላውን ለምት ግን ምንም አይፈጠርም አልኩሽ። እስከ ዛሬም ብቻዬን ስሞክር የነበረው አንቺ የፈራሽውን ፈርቼ ነው። ግን ስንዘናጋ ከፈራነው የባሰ ነገር ሊገጥም ይችላል። ታዲያ ምን ይሻላል? አንቺ ብቻ እንደምንም ብለሽ ትንሽ ፍንጭ ለማግኘት ሞክር። እሺ፣ እሞክራለሁ። ጥሩ፣ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ፣ ያው እንግዲህ እንደተለመደው እስቲ በደንብ አውሪኝ። እሺ፣ እንግዲህ እንደተለመደው ሕክምናችን የሚሆነው በንግግር ነው ማለት ነው። ሁሉንም ነገር ግልጽ አድርገሽ ትነግሪኛለሽ። አለዛ ግን ምንም ልረዳሽ አልችልም። እሺ፣ ገብቶኛል ዶክተር። በጣም ጥሩ የማንዳ፣ እየሰማሁሽ ነው። መቀጠል ትችላለሽ። ሰሞኑን ከፍተኛ ጭንቀት አለብኝ። ድሮ የምትሰጠኝ መድኃኒትን በምወስድበት ሰዓት በደንብ ነበር የምተኛው። አሁን ግን እንቅልፍም እየተኛው አይደለም። በዛ ላይ ደግሞ ከባድ የሆነ የራስ ምታት አለብኝ። እሺ የማንዳ፣ የምትይው ነገር በደንብ ይገባኛል። እስኪ ነፃ ሆነሽ አውሪኝ። ጭንቀት ውስጥ እያስገባሽ ያለው ነገር ምን ይመስልሻል የማንዳ? ቡርቴ፣ አንቺ ቡርቴ። አቤት ሳራ። ምን ነው ተዘጋሽ? እየጠራሁሽ አልነበር እንዴ? አቤት እያልኩሽ ነበርኩ። አሁን አይደለም፣ ደጋግሜ ጠርቼሻለሁ። እሺ፣ ለምንድን ነው የፈለግሽ? ኪሩቤል ዛሬ መጥቷል እንዴ? አልመጣም። መቼ ነው የሚመጣው? እኔ አላውቅም። አንቺ ሾካካ ነገር ነሽ እንዴ? ምን ስርዓት ይኑርሽ እንጂ ለምንድን ነው ያለ ምክንያት የምትሳደቢው? ያለ ምክንያት መሆኑን በምን አወቅሽ? አንቺ ልጅ በምክንያትም ቢሆን እኮ መሳደብ አትችይም።
ምን ታመጫለሽ? ምንም አታመጭም። እሺ የምትፈልጊው ነገር ሲኖር ጥሪ። ቆይ እሰራልሻለሁ። እናቴን ካንቺ የተሻለ አልወዳትም እንጂ ተናግሬ ጉድሽን ነበር ማፈለው። ግን ይሄንን ነገር ለእናቴ መናገር አለብኝ። ከሷ ተደብቀው የሆነ ነገር እያደረጉ ነው። እሺ ቀጥይ፣ ምንድን ነው? አይ ምንም። እና አይ አዲስ ነገር ኖሮ አይደለም፣ ግን እኔ መሽኮርመሙን ተይና ቶሎ ተናገሪ። እኔ ስራ አለብኝ። እናቴ ማየት ፈልጋለሁ። እባክህ እናቴ እንዳያት ፍቀድልኝ። ስለዚህ ምን? እንዲሁ እናቴ ስለናፈቀችኝ ነው። ምክንያትሽ አሳማኝ ከሆነ እናያለን። አሁን ስልኩን ዝጊ። ሄሎ ሄሎ፣ አቶ ሳሙኤል። ወይ ጣጣ። ማናት? አንቺ ቤት ሴትዮ ነው። ምን ፈልጋ ነው? እኔ እንጃ፣ እናቴን ካላየው ነው የምትለው። ግን አንድ ነገር እንደተፈጠረ ግልጽ ነው። አናግራታለሁ። ጥሩ ነው። በስተመጨረሻ ቢያንስ የሚያዳምጠኝ ሰው አግኝቻለሁ። የጠየቁሽ ስለ እርግዝናው ነው። ግን የሚሰማኝ ሰው ምናምን ያልሽ ይሄን ያላስፈልጎሽ ነው? እድሜ ልክ የሚረዳኝ ሰው ኖሮኝ አያውቅም። ሳወራ እንኳን ዝም ብሎ የሚያዳምጠኝ ሰው ኖሮኝ አያውቅም። ከጊዜ በኋላ የተረዳሁት እሱን ነው። እኔስ እንደዛ እንዳልሆንክ በደንብ ታውቀዋለህ። በጣም ታሳፍሪያለሽ። ይሄን ያለኝን እኔ ከገንዘብ ውጭ የማውቀው ነገር የለም። እሱን ተወውና ስለኛ ምን እያሰብክ ነው? ስለኛ ምን? እሱን ተወው። ቆይ ምን እያሰብክ ነው? ሁኔታዎች በዚሁ መልኩ እንዲቀጥሉ ነው እንደምትፈልገው? አሁን እኮ ልጅ ሊኖረን ነው። አንቺ ሌላ ሀሳብ አለሽ? ቢኖረኝማ እሱን ነግርህ ነበረ። ታዲያ ምን ላድርግ? ጌሚ አንቺ እንደዚህ ታመሽ እየተጨናነቅሽ ነው። ወይ ዶክተር ይሽ ስትለኝ እሺ ስላልኩህ እብድ መስዬ ታየው እንደ ጭራሽ። እኔ እንደሱ አልወጣኝም። ቡርቴ ቡርቴ። አቤት እቲ። ሂጂ እስቲ መኪና ውስጥ ቃረስቼ ነው የመጣሁት፣ አምጪልኝ። ምንድነው እጅሽ ቡርቴ? እስኪ ታጠቢው ግቢና። ምን ያደናብርሻል? በቃ ሂጂና አምጪልኝ። እንደውም የራስሽ ጉዳይ ነው። ሳራ እዚሁ ተጎልተሻል? አዎ እዚህ ነበርኩ እኮ። አንቺማ ከኔ ይልቅ የቤት ሰራተኛሽ ቆሻሻ ነው የሚታይሽ። በእርግጥ ብዙም አልገረመኝም። እንኳን እዚህ መኖሬ መወለድን ስትረሹ የለ በዛ ላይ ሌላ ልጅ ሊኖርሽ ነው። ታዲያ እኔ ምን አደርግልሻለሁ? ሳራ እስኪ ቢያንስ እያባራሽ አውሪ። ከቻልሽ ደግሞ ዛሬ ዝም በይ። እሺ፣ ግን አንድ ልነግርሽ የምፈልገው ነገር ነበረኝ። አይ ሌላ ጊዜ ሳራ፣ አሁን አንቺን አልችልሽም። እንዴ እኔ እኮ ተሸከሚኝ አላልኩሽም? ምን ያክል ብትጠይኝ ነው ግን ምን እንደምልሽ ሳታውቂ እንኳን። እንዴ አንዴ ተረጋጊ እንጂ ሳራ። የራስሽ ጉዳይ፣ ሲፈልጉ የፈለጉትን ያድርጉሽ። ሄሎ አቶ ሳሙኤል። ቀጥይ። ቤትስ ምን አዲስ ነገር አለ? አይ ምንም የለም። ግን ምን? እኔ እናቴ ማየት እፈልጋለሁ። እባክህ ፍቀድልኝ። እናቴ በጣም ናፍቃኛለች። በቃ በሚቀጥለው ሳምንት ይወስድሻል። እስከዛ ስራሽን በአግባቡ ስሪ። ስለዛ ጎረምሳ ደግሞ አዲስ ነገር ካገኘሽ ቀኑ ያጥርልሻል። እሺ የምችለውን ሁሉ አደርጋለሁ። ጥሩ። በመጀመሪያ አንድ ትልቅ ቤት ተቀጥሬ ይሰራ ነበር። በጣም ደረጃውን የጠበቀ ቤት ነበር እና አባቴ እዛ ሲመላለስ ነበር የማውቀው። አረ ቤት ቀይረ ነው እንዴ? አሁን እንደ አቅሜችን ቤት ከፈትኩኝ። ከዛ ቤት ለቄ ወደዚህ ሲመጣ ብዙ ደንበኞች ተከትለው ነበር የመጡት። ከነዛ ደንበኞች ውስጥ ደግሞ አባቴ አንዱ ነበር። ገባኝ። ግን እውነቱን ለመናገር በሱ ደረጃ ላይ ያለ ሰው መጥቶ አያውቅም። አባቴ ብቸኛው ሰው ነበር።
ያው ክብር የሚባል ነገር አለ አይደል? አቶ አሰፋ ግን እንደሱ አይነት ሰው አልነበረም። የቤቱም ደረጃ ይለያያል። ያኛው ቦሌ ላይ ያለ ትልቅ ቤት ነው። ይህችን ደግሞ እንደምታያት አይነት ቤት ነች። አይ እሱማ አንተን ቤት በጣም ምርጥ ናት። ያው ደግሞ ዋናው ባለሙያ ሆነው ይባል የለ አይምሰል። ሌላው ሰው እንደዛ ያስብ እና ለዛ ነው አባትህ ለእኔም አባቴ ነው ብዬ የምልህ የእውነቴን ነው። ከዛም በላይ ቤቱ እዚህ ደረጃ ላይ የደረሰው በሱ ምክንያት ነው። ወይ ዳግም ታውቃለህ፣ አባባ በህይወት ቢኖር ኖሮ እዚህ ጋር ያስቆም ነበር። አዎ ልክ ነህ። እንደዚህ አይነት ወሬ በጣም ነበር የሚጠላው። ብቻ አባትህ የማይደገም አይነት ሰው ነው። ስማ፣ በጣም ደስተኛና ሰላማዊ ሰው ነበር። አንተ መጉዳት ፈልጋለህ፣ ግን ብቸኛው ጉድለቴ ልጄ ከኔ መራቁ ነው ይል ነበር። አውቃለሁ። ከዛ ያየሁት ሌላ ሰው ሆነ። ያ ደስተኛና ሰላማዊ ሰው በአንዴ ስብር አለ። በፊት የኔን ብሶት ሊሰማ ይመጣ ነበር። አሁን ግን ጊዜ ይለፍ ብዬ እያለምጣት ጀመር ይመስለኛል። ቤቱ በጣም ሰላማዊ ነበር እና በተደጋጋሚ ሴት አትመን ይለኝ ነበር ይመስለኛል። ሚስቱ ይቅርታ ዳግም፣ ልጅቷ ናት። ቡርቴ አንሳው አንሳው። ሄሎ ኪሩቤል፣ አቶ ሳሙኤል ደውሎ ነበር። እውነትሽን ነው? በጣም ጥሩ። አርብ እንደማገኛት ነግሮኛል። በቃ ለማሳወቅ ነው። ቻው። ውሃ ስጭኝ እያልኩሽ እኮ ነው። ውሃ ለመጠጣት አንቺ ስልክ እስክጨርሽ መጠበቅ አለብኝ? እዚህ ጋር አይደል እንዲ ያለው ውሃ ቀርተሽ መጠጣት አትችይም እንዴ? አንቺ ምን ልትሰሪ? ወይ አንቺ ልጅ አልፈልግም። ፈጣሪው ትዕግስት ውስጥ በሚቀጥለው ሳምንት አርብ ብሏል፣ ግን በጣም ተደናግጣለች። እንዳትረባበሽ በግልጽ ብታወራት ጥሩ ይመስለኛል። አዎ በጣም ፈርታለች። ከቀን ወደ ቀን ፊቷ ላይ የማየው መሳቀቅ በጣም ያሳዝናል። እመነኝ ኪሩቤል፣ ሰዎቹን በደንብ ስለመታወቃቸው ነው የምትፈራው። አዎ እውነት አላት። ኤማንዳ በጣም መጥፎ ሰው ናት። በጣም መርዝ ሴት። አውቃለሁ። አሁንማ ትኩረት የሁሉ ድርጅቱ ላይ ስለነበር ቤቱ በጣም ሰፍቷት ነበር። አንድ ነገር ልንገር። ደግሞ ምን እያደረገች ነው ያቺ ማትረባ ሴትዮ? እርጉዝ ናት። አባቴ ቤት ውስጥ መባለጓ ሳያንሳት ወልዳ ልታሳድግበት። ምን? አዎ በጠመጠሙት ተንኮላቸው መወድቅላቸው መስሏቸው። ለነገሩ በጣም ስለምትንቀኝ ምንም አያመጣም ብላ አስባ ይሆናል። እኔም በፍቅር እንደተሸነፍላት አባቴ መስያት ይሆናል። ቀስ በቀስ ቦታቸውን አስይዛቸው። ኪሩቤል፣ እኔ ወንድም ነኝ። ልክ እንደ በፊቱ ሁሉ ነገር በራስ ለማድረግ አትሞክር። በቃ እንዳግዝ ፍቀድልኝ። እሺ ዳግ፣ እንደዛ አላደርግም። ቡርቴ እንዴት አደርሽ? ደህና። አትሳቀኝ። ኤማንዳ ስትወጣ ነው የጠራሁሽ። ዛሬ አርብ ነው። አረሳሽው ማለት ወይ መርሳት። ሌሊቱ ሙሉ እንቅልፍ አልወሰደኝም ኪሩቤል። እኔ በጣም ፈርቻለሁ። አይዞሽ። አንተ እኮ ምን ያህል አደገኛ ሰዎች እንደሆኑ ስለማታውቅ ነው። ይገባኛል ቡርቴ። ምን ያህል አደገኛ እንደሆኑ ለማወቅ የግድ የደበቅሽውን መስማት አይጠበቅብኝ። የምታውቀው ነገር አለ እንዴ? ኤማንዳ ከሳሙኤል ጋር ሆና ላደረገችው ነገር ሁሉ ዋጋ ትከፍላለች። ሁለቱንም እቀብራቸዋለሁ። ግን እናቴ ምንም አትሆንም አይደል? ምንም አትሆንም። እንደረዳሽኝ እኔም እረዳሻለሁ። እሺ፣ ልክ ሲደውሉልኝ መልእክት እልክልሃለሁ። እሺ። እሺ ማንዳ እንዴት ነሽ? ደህና ነኝ ማለቱ ይሻላል። እስቲ በደንብ አውሪ። እውነቱን ለመናገር ደህና ነኝ፣ ግን ምን? ብዙ የማያስደስቱና የሚያስጨንቁ ነገሮች አሉብኝ። ብቻ ብዙ ለፋለሁኝ፣ እጥራለሁ፣ ግን ማንም የለኝም። ያ ማለት ደካማ ነኝ ወይም ህይወት ከብዳኛለች ማለት አይደለም።
ማንም መጣቀረ ጉዳይ አይደለም። እኔ የምጠላው ድህነትና መሸነፍን ብቻ ነው። ግን ዶክተር አሁን ያለሁበት ሁኔታ የለመድኩት አይደለም። ዝም ብሎ ፍርሃት ይሰማኛል። አንድ ልዩ የሆነ አቅም የማጣት ስሜት ነው የሚሰማኝ። ግን አልወደድኩትም። አቅመ ቢስ የሆንኩ ያህል ነው የሚሰማኝ። እነዚህ ያልተለመዱ ስሜቶች ከእርግዝናው ጋርም የሚመጡ ናቸው። ክትትል የምታደርግበት ቦታ ስለዚህም እንደሚነግሩሽ ተስፋ አደርጋለሁ። አዎ ዶክተር፣ እሱ ብቻ እኮ አይደለም፣ በጣም ነው ብቸኝነት እየተሰማኝ ያለው። እስኪ በደንብ እናውራ። ህይወትሽ ውስጥ የምታምኚው ሰው ማን ነው? ፍቅረኛዬ ሳሙኤል ይባላል። እውነት እሱን ምን ያህል ታምኚዋለሽ? ከእሱ ጋር ያለኝ ግንኙነት ትንሽ ውስብስብ ነው። ለመስማት ዝግጁ ነኝ። የታካሚዎችን ሚስጥር መጠበቅ ግዴታዬ ነው። ዝግጁ ናችሁ? ቢሆንም መጠንቀቅ አለብን። መዘናጋት የለብንም። እቤት ነኝ፣ ልወጣ ነው። እኔም አመሰግናለሁ። በሚቀጥለው ሳምንት በተመሳሳይ ሰዓት እንገናኝ። እሺ፣ አመሰግናለሁ። ቻው። እሺ፣ እጅሪው ተቀመጥ። ገንዘቤስ? መድኃኒቱን እየሰጣት አይደለም እኮ፣ በተቃራኒው በደንብ እያከምካት ነው። ትሰማኛለህ? እኔ መድኃኒቱ አለቀብኝ አላልኩም። ራስህ ነህ ልጄን አርግዛለች ብለህ ያስቆምከኝ። አዎ እኔ ነኝ። አሁን ደውለህ ሕክምናው እንዳበቃ ትነግራታለህ። ከዛ የኛም ስራ ያበቃል። የኛ ስራማ አላበቃ። አንዳንድ ወሳኝ ነገሮች ስለሰማሁ ክፍያው በ10 እጥፍ ጨምሯል። እሺ ደደብ፣ ምንድን ነው የነገረች? አብዛኛውን ነገር ነግራኛለች። ከሁኔታው እንደተረዳሁት አደገኛው የአእምሮ በሽተኛ አንተ ነህ። የሰማውን ነገር አንድ ባንድ ትረሳዋለህ። አለበለዚያ አንተንም የዚህ ታሪክ አካል ነው ማድረግ። ከቀላል ሰው ጋር አልተጋጨህም። አንተም ቀላል ሰው ላይ አልወደድክ። እንዴ እማዬ፣ ምን ሆነሽ ነው ያለ ልማድሽ የምታቅፊኝ? የኔ ልጅ፣ አንቺ እዚህ ምድር ላይ ያለሽኝ ብቸኛና ውዷ ነገሬ ነሽ። አንቺ ግን የማልወድሽ ነው የሚመስልሽ። ከአንቺ በላይ ማስበልጠው አንዳችም ነገር የለኝም። ሳሪ፣ እንድታዳምጪኝ እፈልጋለሁ። አንድ የምነግርሽ ነገር አለኝ። እሺ፣ እኔም የምነግርሽ ነገር አለኝ ልጄ። ቆይ እማዬ፣ እኔ ቀድሜ ልንገርሽ፣ ቶሎ ብነግርሽ ሳይሻል አይቀርም። እሺ ንገሪኝ፣ ምን ሆነሽ ነው? እኔ ምንም አልሆንኩም፣ ግን እናንተ ማለቴ አቶ ሳሙኤል የሚባል ሰውዬ ኪሩቤል ወይም አባቱን ብቻ ምን እንዳደረጋችሁት አላውቅም። ቡርቴ የሆነ ነገር ነግረዋለች። እቀብራችኋለሁ ብሏል። ሊገላችሁ ነው። አባቴ ላደረጉት ነገር ይከፍላሉ ብሏል። አሁን ነው እንደ እብድ እየሆነ የወጣው። ምን? እማዬ፣ እማዬ፣ ምንድን ነው? እማዬ፣ ሰው ለምንድን ነው መጥቼ እንደምወስድሽ ነግሬሽ ብቻሽን የወጣሽው? ሳሙኤል ኪሩቤል ሁሉንም ነገር አውቋል። አብቅቶልናል። የአባቱ ገዳይ መሆንህን አውቋል። ምን? እንዴት ሊያውቅ ቻለ? ቡርቴ ናታ። ቡርቴ ሁሉንም ነገር ነግረዋለች። ውሻ እንደ እብድ እየሆነ ነው ከቤት የወጣው ተብሏል። ሊገልህ እየመጣ ነው። አንቺ የተረገምሽ መጣሽ።